ገና ዘና ዘና ባገር ፈካና ፈካ ፈካ አዲስ ዓመት ፈካ 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 የቁጣጣሽ ፈካ 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 መስቀል በፈታ ዘና 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 ተይታና ዘና ዘና አንቺን ብሎ ልብ ያልረጋለ በሀሳብ ካንቺ ጋር ሄዶ የዋለ አስቻለሽ ሆይ ያለኔ ኑሮ ከበደኝ እኔን እንጃ ዘንድሮ ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛልም አንተን ብዬ ነው የመጣሁት። ራሴ የገባሁበት ችግር ነው ራሴ ነው መውጣት ያለብኝ። ልክ ነሽ። ምን ሐሳብሽን አስቀየርሽ? በቃ አሰብኩበት፣ ምንም ነገር አሰብኩበት እና ደግሞ ያላንተ እንደማልችል ገባኝ። አንተም መከፋት የለብህም እኮ ህይወት ነው አይደል? ያዘው አንተም ማዘን የለብህም። እኔ በቃ እኔ አንድ ያዘንኩኝ እኮ አንዴ ያልሽኝን አልሽኝ እኮ አይደል? እሺ ይቅርታ። እኔ ብሩኬ እኔ ይቅርታ ምናምን አይደለም የምፈልገው ሃይሚ፣ ይቅርታ። በቃ ያቀርኳቸውን አቅዶች በሙሉ ቀይሬያለኝ። ሁል ጊዜ ደግሞ የምቀይረው በአንቺ ስሜት የመጣ ነው። ሌላም ችግር ተፈጥሯል። እኔ አሁን አልነግርሽም። ምን ተፈጠረ? በቃ አልነግርሽም። ምን ተፈጠረ? ንገረኝ። አልነግርሽም። አሁን ከጎኔ ሁኛ መሆን አለብሽ እኮ እዚህ መምጣትሽ ምንም አሁን ቫልዩ የለውም። በቃ ናፍቀኸኛል፣ የምር ናፍቀኸኛል እኮ አውቃለሁ። እኔም እኮ ናፍቀሽኛል። ሳትናፍቂኝ ቀርቷል እኮ። እሺ አትናደድብኝ። በክፉ ጊዜ እንዴ አጠገቤ ካልሆንሽ እኔ ስደሰት እኔ ሲደላኝ ብቻ ነው እንዴ ከኔ ጎን የምትሆኝ? እሺ አትሂድ፣ አትሸሸኝ። በእግዚአብሔር በእናትሽ በማርያም በቃ ብቻ የለውም እንዴ ለትንሽ ጊዜ አይ ለሰለህ በምን ቋንቋ በምን ዘዴ አልገባህለ አንተም መውደዴ ለቸው ሳትለኝ ምን የመጣው አውቃለሁ። ተናደህብኛል፣ ግን በቃ አሁን ደግሞ አንተም ብዬ ነው የመጣሁት። ስለዚህ ምን ሐሳብሽን አስቀየርሽ? በቃ አሰብኩበት፣ ምንም ነገር አሰብኩበት እና ደግሞ ያላንተ እንደማልችል ገባኝ። ያለ እኔ መቻል አለመቻል አይደለም። ቤት ነው የምጠብቃልሽኝ። ቤት ብትጠብቂኝና እዛ በይሽ ነበር ደስ የሚለኝ ነው ተስነግሽ። ለምን በእውነት እሱ እንደዛ ብታረጊ ነበር ደስ ደግሞ ሳስበው በቃ አብረን ማሳለፍ አለብን። ቤተሰቡን መከፋት የለበትም ነው። ቤተሰብ መከፋት የለበትም እኮ አይደለም ሃይሚ፣ አንተም መከፋት የለበትም እኮ ህይወት ነው አይደል? ያዘው አንተም ማዘን የለበትም። እኔ በቃ እኔ አንድ ያዘንኩኝ እኮ አንዴ ያልሽኝን አልሽኝ እኮ አይደለም? እሺ ይቅርታ። እኔ ብሩኬ እኔ ይቅርታ ምናምን አይደለም የምፈልገው ሃይሚ፣ ይቅርታ። በቃ ያቀርኳቸውን አቅዶች በሙሉ ቀይሬያለኝ። ሁል ጊዜ ደግሞ የምቀይረው በአንቺ ስሜት የመጣ ነው። ኦኬ እንን በቃ እኔ ተሰምቶኛል። እግዚአብሔር ችግር የለውም። የተቀየረውም ነገር ይቀየር፣ ግን በቃ አብረን መሆን አለብን አይደለም? በቃ ሃይሚ አሁን ባትመጪ የምር ደስ ይለኝ ነበር። በቃ ሆዴን ቦዲ ጸጥ ብል ነበር የሚሻለኝ። እግዚአብሔር እኔ እየሸሸሽ አይደለም። በቃ ሆዴን ቦዲ ዝም ብል ነበር የሚሻለኝ። በቃ እየሰራው ያለሁትን ስራ በቀጥል ነበር የሚሻለኝ። ደግሞ ሌላም ችግር ተፈጥሯል። እኔ አሁን አልነግርሽም። ምን ተፈጠረ? በቃ አልነግርሽም። ምን ተፈጠረ? ንገረኝ። አልነግርሽም። አሁን ከጎኔ ሁኛ መሆን አለብሽ እኮ እዚህ መምጣትሽ ምንም አሁን ቫልዩ የለውም። በቃ አሁን እዚህ መምጣትሽ ምንም ጥቅም የለውም። አለ በቃ ምንም የለውም። ሃይሚ ምንም የለውም። በቃ አምኜበት ነበር የመጣሁት። እምቢ ስትይ ወስኜ ነበር የመጣሁት። በቃ አትራቀኝ። እሺ ለማንኛውም ስላየሁሽ ደስ ብሎኛል፣ ግን መረጋጋት ፈልጋለሁ። አንዴ ስልኩን ተቀበይ። አይደለም ቆይ ተቀበይን ስልክሽን። እሺ ቀመም ናፍቀኸኛል፣ የምር ናፍቀኸኛል እኮ አውቃለሁ። እኔም እኮ ናፍቀሽኛል ሃይሚ፣ ሳትናፍቂኝ ቀርቷል እኮ። እሺ አትናደድብኝ። አልተናደድኩብሽም። በቃ ተናደድኩኝ አይደለም በእናትሽ ሃይሚ፣ እስቲ አንዴ እንኳን ተይው። እኔ ምንም አላወራሽም። በእግዚአብሔር ነው ማረጋ ነው። ምን ተፈጥሮ ነው? እሺ ምን ተፈጥሮ ነው? ቅመም ንገረኝ። እሺ ጥሩ ሙድ ላይ አይደለሁም። ምንድነው? በእኔ ምክንያት ነው አይደል? አዎ እኔ አልዋሽሽ። እሺ በቃ ይቅርታ፣ በጣም ይቅርታ። በቃ አይደለም እኔ ምንም አልፈልግም ካንቺ እኮ። ለምንድን ነው የምትክሽኝ? ምን ብለሽ ነው የምትክሽኝ? እሺ አትናደድ። እውነት ለመናገር በክፉ ጊዜ እንዴ አጠገቤ ካልሆንሽ እኔ ስደሰት እኔ ሲደላኝ ብቻ ነው እንዴ ከኔ ጎን የምትሆኝ? ኧረ ና በማርያም አንተ ረፍ። ኧረ ጉዶኜ ነበር። ብቻ ፋሚሊዎች ከእናቶቻችን ጋር ጸዴ ጊዜ ለማሳለፍና
እነሱን ለማስደሰት አመት በዓል ለማድረግ የቻልነውን በሙሉ እየሞከርን ነው። እግዚአብሔር ካለ ደግሞ በትላልቅ ስራዎች ለመምጣት እኛ ምን ሞክራለን። ጸሎታችሁ አይለን። አረል ፍፄ አይለን። አረል ይመቻችሁ። ሰላም እንዴት ናችሁ ፋሚሊዎች? እንደምታዩት ጨለማ ነው። ኦልሞስት 9 ሰዓት ሊሆን ነው ከምሽቱ ማለት ነው። እንደዚህ በሌሊት የምንነሳበት ምክንያት ደግሞ የታወቀ ነው። በሬዎቹ ሊጣሉ ነው ይላሉ የአራዳ ልጆች። አሁን ወደዛ እንሄዳለን። ያው ጠዋት እናቶቻችን ስለሚሰበሰቡ እነሱን ለማስደሰት እንግዲህ በሌሊት ተነስተናል። ፊቴ ራሱ ምናምን ልክ አይደለም፣ አንተም ልክ አይደለም። መብራት ያዡላ አለኝ አይታችኋል። ለማንኛውም ፋሚሊዎች ይመቻችሁ። ያው ምርቃቱን እስክንቀበል እኛ ጓጉተናል። እናንተም እስከዛው ፎሎ እያደረጋችሁ ጠብቁን። የአራዳ ልጆች ፋሚሊ ሚፍታ ይባላል። ያው የምታውቁት አብዛኛዎቻችሁ አላችሁ፣ የኛ ፋሚሊ ሆናችሁ። ያው ሙስሊም ጓደኛችን ነው፣ ወንድማችን ነው። የአራዳ እሱ እግር ካላይ አስኩኝ ብሎ ያው በሌሊት ተነስቷል። አንተ ምንድነው? አውራቸው እንጂ ስለምን ነገር ነው የምትሰራ? የበሬ እግር ነው። እዚህ ጋር ያው እነ ሚኪ ያሉ እናንተ እዚህ ጋር ያው ሸራ ይዘዋል። እንትኑ ቅርጫውን ስጋው የምናስቀምጥበት ብቻ ፋሚሊ አረ ራስታ ነው እሱ በሬዎች የታሉ ነው? በዛ አንተ ቀስ በላ አትጣደፍ። አይታችሁ ወጣቱ ቸኩሏል ነው የምላችሁ። አንደኛው ቀልጣሚ ነው። አው ዳምጠው አራጁ ይባላልው። በቡታዝራ 01 ቀበሌ ነዋሪ ነኝ። ወጠጤ በሬዎችን በማረድ ታወቃለሁ። ወጠጤ በሬዎች የወጠጡ በሬ ማስጣል ከፈለጋችሁ ሚላስታር 01 ነው። ወጠጤ በሬዎችን ባንዴ በቴስት ይጣላል። በቴስት እንኳን አደረሳችሁ በላችሁ። እንኳን አብሮ አደረሰን። እንኳን አደረሳችሁ። በጣም ነው የምወዳችሁ። ገባንባችሁ ይላል። ይሁን የምታዩት ጎረምሳ በሬዎቹን ለመጣል እየተዘጋጀ ነው። እንኳን አብሮ አደረሰን ማዘር። አለን እና ያው እንዴት ናችሁ? ያው እዚህ ጋርም አሉ። ፒስ ነው አባቴ። እንኳን አደረሰሽ ሀቢቢ። ያው እየሄድን ነው በቃ። ግን እሺ ታውቋታል መሰለኝ እያስቸገረሽ። አረ ቆይ አንቺ ሲክስ አድርጊው በቃ። ግን የሆነ ውስጣቸው ምናምን የታወቃቸው ነው የሚመስለው። ማሳር እየበላ ነው ተመቻችቷል። አሁን በቃ ልንሰናበታት እኮ ነው። በቃ ቻው። ግንባሯን ልሳማት ሄጄ ከንፈር በለው ሌላ ማይት እኔማ ልሮጥ ነው። ስማን ቡል ይጨንቃል ገና። ኧረ አይዞሽ ጀግናው አይዞሽ። የስፖርተኛ ነገር ቤተሰብ አሁን ጨርሰናል። ሚኮ ብዙ በሬውን የጣለው እሱ ነው። ጎምጅቻለሁ። እንደምታዩት ነው። አሳያችሁ አንዴ በእናትህ ያራዳ ልጅ። እንደምታዩት ነው። መቆራረጥ ጀምረናል። ወደዚህ ማዙረው ወደ እንትን ማለት ውስጥ እየገባን ነው። ቦታ ሸራው ላይ ማክሲመም ከ20 ምናምን ሰው በላይ ነው እኛ ለማብላት ያሰብነው። አመት ባለን ከነሱ ጋር ለማሳለፍ ያሰብነውና እግዚአብሔር ከፈቀደ ደግሞ ቀጣዮቹን አመታቶች የሚመጡትን በዓላቶችን በሰፊው እንትን እንደን ጅማሬያችን ስለሆነ አይደለ ገና ብዙ እንሰራለን ብለን ተስፋ እናደርጋለን። ፋሚሊ ባህላችን ይሆናል ከትንሽ ጊዜ በኋላ። ምን ለምደው ነገር ይሆናል እግዚአብሔር ካለ። ትንሽ ጀምራ ከፍ እያለ 40 60 እንሄዳለን። 40 60 100 200 ሰው ማብላት ቁጠባ አላለም። ግን የምር ማርያምን 100 200 ሰው ለማብላት ያብቃን አይደለ? ከነሱ ጋር አመት በዓል ለማሳለፍ ለወገኖቻችን ለመረስ ያብቃንና ስንጨራርስ ደግሞ እየዞርን እናቶቻችንን እንሰበስባለን። መንቀሳቀስ የማይችሉ ብዙ እናቶች አሉና ዞረን አይተናቸዋል።
አሁን እኛ ደግሞ እነሱን እየዞርን ምናደርስ ይሆናል አሁን ደግሞ ዝግጅታችንን ጨርሰን ይሄው ሙሉ ቅርጫውን አዘጋጅተናል ፋሚሊ እናቶቻችንን እየጠበቀን ነው ሲመጡ ደግሞ ከነሱ ምርቃት ምን ወስድ ይሆናል እናንተም ከኛ ጋር እየቆያችሁ ፎሎ እያደረጋችሁ ጠብቁን ይመቻችሁ ያራዳ ልጆች በጣም ደስ ብሎኛል እግዚአብሔርና ለሊት 9 ሰዓት ጀምሮ ይሄን ዝግጅት ጀምረናል አሁን ደግሞ የመጡም አሉ ሁሉም ሲሰባሰቡ አንድ ላይ ሁሉንም እናሳይ ይሆናል እናቶቻችንን ምርቃት እኛ ከልብ እንወስዳለን ማለት ነው ለእናንተም እናደርሳለን ኦልሞስት 30 ምናምን ሰው ደርሰናል 31 ሰው ምናምን ደርሰናል የቀረም አለ እስከ 40 ሰው ልንደርስ ነው 20 ሰው ያለን ሰዎች 40 ሰው ልንደርስ ነው እግዚአብሔር ይመስገን ቀጣይ አመት ደግሞ ከ100 ሰው በላይ እንደዚህ ለማስደሰት አሁን ደግሞ የተወሰኑ አንድ 13 የሚሆኑ እናቶቻችን መጥተዋልና ልጆቻቸውንም ይዟል ስለመጣችሁ እናመሰግናለን ሲቀጥል ደግሞ ምንድነው እጣ ጥለናል በስማችሁ ልክ የደረሳችሁን ተወስዱልናላችሁ ማለት ነው ስለመጣችሁ እናመሰግናለን መልካም በዓል ይሁንላችሁ እግዚአብሔር ከናንተ ጋር ይሁን እኛንም እድሜና ጤና ሰጥቶን ከዚህ በላይ ብዙ ነገር ለማድረግ ያብቃን ከናንተ የምንጠብቀው ምርቃት ብቻ ነው ምርቃት ነው የምንፈልገው ኑሩልን እኛ ልጆቻችሁ ደርሰናል ከዚህ በኋላ ብዙ ነገር እንግዲህ እግዚአብሔር ካለ ከናንተ ጋር ምናሳልፍ ይሆናል ወደ እግዚአብሔር ይስጥልን ተባረኩልን ወጣቶቻችን ምንም አይንካችሁ በእኛ እንደደከምንኛ እንደለፋን ለፍተን በእናንተ ይሄን አግኝተናል እግዚአብሔር ይስጥልን እኔ ያላሰብኩት ነገር ነው አገር ያቃል እጅ ጋር ይሰርቼ ነው ማለት ሁሉም የቀን እዚህ ጋር መታየት ሁሉ የቀን ሰራተኛ ነው የሚሰራው ሁሉም በየቤቱ ነው ሰርቶ የሚያድረው እኔ ደግሞ ሰው ከማስቸገር ሰው ቤት ከመስራት በየ እጅ ጋር በእውነት እግዚአብሔር በሚያቀው የእጅ ጋር ከልጄ ጋር ሰርቼ ነው ማለት ያላሰብኩት ነገር ነው የሰጣችሁን ያላሰባችሁን ነገር ይስጣችሁ በኑሯችሁ ላይ በትዳራችሁ ላይ በእድገታችሁ ላይ በትምህርታችሁ ላይ እደጉልን ከዚህ በለጠ ደግሞ ዳዎችን የት ናቸው ብላችሁ በየቤቱ ፈልጋችሁ በእውነት በየቤቱ ፈልጋችሁ አምጥታችሁ ይሄን ያደረጋችሁበት እግዚአብሔር አምላክ ደግሞ በሌላ በኩል ደግሞ ለእናንተ ይስጣችሁ እደጉልን እናንተ እድሜና ጤና ነው የምንመኘው ሌላ ምንም አንመኝም እድሜ ጤና በእውነት እድሜ ጤና ይስጣችሁ ወጣቶቻችን በሰርግ በመርቃት በሁሉ ነገር ከናንተ ጋር ነው የምናምረው እመሩልን ከዚህ በለጠ እመሩልን እደጉልን ከዚህ በለጠ ለምልሙልን እናቶቻችሁ አባቶቻችሁ በእናት በአባት በወንድም በምን አንተዋወቅም እንግዲህ ወገኖቻችን እንርዳቸው እናቶቻችን ያሉበት ቦታ ፈልገን እንርዳቸው ብላችሁ በየቤታችን መታችሁ ስለፈለጋችሁ ክብር ይስጥልን ቅዱስ ሚካኤል ይምላል አምላክ ይስጣችሁ ያላሰባችሁ ሲሳይስጣችሁ ሰንበት ይስጣችሁ እደጉ ተባረኩ እንጀራችሁ ሰፊውን እና እንድትጦሩ ያብቃችሁ ልጅ ተባረኩ ተይ ጎደለ ሰንበት ይምላል አሜን እናት አሜን እናት እሺ አሁን ወደ ፕሮግራማችን ንግባ አይደል ስም ያነሳን የየሁላችሁንም እንሰጣለን ማለት ነው ቤተሰብ እስከዛው ፎሎ ያረጋችሁ ከኛ ጋር ሁኑ ይመቻችሁ